ጋይስ እንዴት ናችሁ? ሰርግ የመሰለው የሀይሚ ልደት ዛሬ። ኦ ማይ ጋድ ኦላላ እንዴት አባቱ እንደሚያምር የምር ዩይ ሰርግ ራሱ እንደዚህ በቃ የቀረ ዩቲዩበር የለም። እኔ ከምንም በላይ ደግሞ በጣም ደስ ያለኝ ቤተሰቦቿ መገኘታቸው። ኤፋና ቡዜ ነበሩ። አብርሽና ሩታ ንቀት ነው ያልሄዳችሁት፣ ንቀት ነው ያልሄዳ ብቻ ቅር የለም። በቃ አብረ አደጎቿ የሰፈር ልጆች በቃ ዩቲዩበሮች በሙሉ የተሰባሰቡበት በጣም የሚያምር ፕሮግራም ነበረ። በጣም ደስ የሚል በጣም ብዙ ሰው ያለበት ዲኮሩ ሲያምር ምናምን ኦ ማይ ጋድ በጣም ነው የሚያምር። የምር ሰርግን ያስንቃልና እንግዲህ ሀይሚዬ አምና በጣም ይደብር ነበር። ዘንድሮ ግን በጣም ደስ በሚል በሚያምር አምና በኬክ ነበረ ጓደኞቿ እነ ሙቤ እነ ፍጼ ምናምን ሆኖ ነበር ያከበሩላት። እኔ ራሱ በጣም ነበር የደበረኝ ያኔና ዘንድሮ ግን ያንን የሚያካክስ ነው። ብሩኬ እንግዲህ ልደቷን ዛሬ ቆንጆ እያርጎ ያከበረላት። እንግዲህ ስለ ሀይሚም እያወራ ነበረ። እንግዲህ በጣም እሷን በማግኘቱ በጣም ደስተኛ እንደሆነ በቃ እናትና አባቷም ሳይቀር እያመሰገነ ነው። እና እንግዲህ ያው የሰው ፍቅር ይስጣችሁ ነው የሚባል። እንደውም ሀይሚ በደስታ ራሱ እያለቀሰች ነበር። ያው እንግዲህ የሰው ፍቅር ሰው ይስጣችሁ ብላለች እና የሰው ፍቅር በጣም ነው የሚያስለቅሰው። የምር እንደዚህ ምንም ሳታረጉ ሰው እንደዚህ ውድድ ሲያረጋችሁ በቃ ምን ልበላችሁና በጣም ብዙ ሰዎች መልካም ምኞታቸውን እየገለጹላቸው ነበረ። ኤፍሬም ጉልቻ ራስ አንተ ጉልቻ ራስ ኤፍሬም በነገራችን ላይ የሀይሚ መከታዋ ነው። የምሬ ነው። አንዳንዴ የማይሆን መስመር ሲይዙ መጥቶ የሚኮረኩም ሰው ነው። ብዙ ሰው እንደ መጥፎ ያየዋል፣ ግን ኤፍሬም በጣም ትክክለኛና ጎበዝ ሰው ነው እና ሀይሚዬን እንግዲህ ብዙ ጊዜ ሲያስተካክላት መጥፎ መንገድ ስትይዝ ሲመክራት ሲኮረኩማ ከካሜራ ጀርባም ካሜራ ፊትም እንዲሁ በካሜራ መጥቶ ብዙ ነገር ተብሎ የሚያቃለኝና ዛሬ መጥቶ ነበረ። ግን ብዙ ነገር መናገር ፈልጎ ነበረ። ብቻ ከብሩኬ ጋር የሆነ ቂም ያላቸው ይመስላለኝ። መናገር ብዙ የምፈልገው ነገር ነበረ ምናምን አለ። ታውቶ ተብሎ ታው ማለት ነው። ቡዜም መታ ነበረ። ብቻ እህቷና ወንድሟ ስላሉ ደግሞ ከምንም በላይ በጣም ደስ ብሎኛል። አብዛኛው ጊዜ ስለማይገኙ ማለት ነው። ሀይሚም እህቷ ጋር ወንድሞቿ ጋር ምንም ነገር ስትሰራ አይቻት አላቅም። ከኤፋ ውጭ ሌሎቹ ጋር አይቻቸው አላቅም። እና ዛሬ ቤተሰቦቿ ሁሉ አብረው ስላሉ ደግሞ በጣም ያምር ነበረ። ስጦታ ምናምን ተሰጥቷታል። ናሂ የኪዳነ ምሕረትን ፎቶ ሰጥቷታል። በጣም ነው የወደድኩት እሱን ስጦታ። አዎ ያው የተወለደችበት ቀን ነው እንግዲህ። ሀይሚ እንትናት ፕሮቴስታንትና ምናምን ትላላችሁ፣ ግን አይደለችም። ፕሮቴስታንት ብትሆን እንደዛ አይነት ስላድኖ አይሰጣትም ነበረ። እና ከብሩኬ ጋር ከሆነች በኋላ ሀይሚ ኦርቶዶክስ ናት። በነገራችን ላይ ብዙ ጊዜ አይታችሁ አታውቃላችሁ፣ ቤተክርስቲያንም ስትሄድ ምናምን ሶ እና አብረሽ ላይ ሆኑ ይችላሉ። አሁን ቡዜ ለምሳሌ ፕሮቴስታንት ናት፣ ኤፍሬም ደግሞ ኦርቶዶክስ ነው። ኤፍሬም ያው የነጋሽዬ ልጅ አይደለም ታውቃላችሁ። ቡዜ ደግሞ እህቷ ሀይሚ ነጋሽዬ እናትና አባቷ አይደሉም በነገራችን ላይ። እዚህ ጋር ግን ምን አስወራኝ? ምን አገባኝ? ዋይ ምን አገባኝ? የሰው ሚስጥር ማወጣው አውቄ ነው፣ ስቀልዳችሁ ነው። እናቷም አባቷም ናቸው። ሆ ደግሞ ልነካካ እነሱ የደበቁትን ሚስጥር ነው። የምን ቤት ነኝ? እናትና አባቷ ናቸው። ነጋሽዬ ግን መብቱ ነው። አንድ ሰው የፈለገውን እምነት የመከተል መብት አለውና በቃ ስላድኖ ተሰጥቷታል። በጣም ነው ደስ ያለኝ እና እንደዚህ ደስ ብለሽ ስላለፈልሽ ደስ ብሎኛል። እኔ የምሬ ነው የምላችሁ። ኦ ማይ ጋድ እንዴት ደስ ይላል! እንዴት ያምራል! ዲኮሩ፣ ምግቡ፣ ሰዎቹ መሰባሰባቸው በቃ ይህ ሁሉ ነገር እንደሆነ ያደርግላት በነገራችን ላይ ብሩኬ ነው። እና አንዳንዴ ሴቶች ቺክ ስትመርጡ በቃ እንደዚህ የሚያከብራችሁን የሚወዳችሁን የሚሆናችሁ ምረጡ። የምር ፍቅረኛ አመራረጥ ላይ በጣም ተጠንቀቁ። የማይሆን ሰው ጋር ሄዳችሁ አትውደቁ። እንዴት ናችሁ? ደህና ናችሁ? የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ እኔ በጣም ደህና ነኝ። ሀይሚና ብሩኬ ሰዓት ከበር ፕሊዝ። እንደኛ በጉጉት የጓጓሁለት ነገር እኔ በጉጉት ስጠብቅ አንድ ሰዓት ስጠብቅ የሉም፣ 2 ሰዓት የሉም፣ 3 ሰዓት 2 ሰዓት ተኩል ለቀቁ። ኧረ ግፍ ነው። የምሬን ነው። እንደዚህ ለምንድን ነው የምታመሹት? ኦ ማይ ጋድ በጣም አዝኛለሁ። የምር እንዴ በጣም መሽቶ ነው የተለቀቀው። እኛ በጉጉት እየጠበቅን እንዴት እንደው ልደት አከባበሩ ለማየት እነሱ ስንት አስጠብቀው ኔትወርካቸው ይመስለኛል እንጂ ሆን ብሎ አይመስለኝም። ኔትወርክ አንዳንዴ ያስቸግራቸዋል። እኔም ኔትወርክ የለኝም በነገራችን ላይ ነበረ፣ በኋላ መጣ። እነሱ ቪዲዮ ሲለቁ ኔትወርክ ራሱ አቃጣሪ ነበር። እኔ እኮ ለቀው ይሆን እንደ እያልኩኝ ኔትወርኩ ጠፍቶ በኋላ ስገባ አለቀቁም። ከዛ
በቃ ያው ሴንሲቲቭ የሆንኩለትን ቪዲዮ አይቺ ጨርሼ መጣው ወደ እናንተ ማለት ነው። እንግዲህ መልካም ምኞታቸው ምናምን እየሰጡ ነበር። ህያብ ነበረች፣ ኤፋና ህያብ አዲሱ ፍቅረኛሞች እነሱ መልካም ምኞት እየገለጹ ነበረ። እነ ሚፍታህ፣ እነ ፍፄ፣ እነ ቤኪ፣ አረ የሌለ የለም በቃ ዩቲዩበሮች በሙሉ ማለት ነው። እነ ናሂ፣ ቅዱስ ራሱ አለ። ሳይው እንዴት ደስ አለኝ መሰላችሁ። ቅዱስ ምርጥ ሰው፣ ጨዋ እኮ ነው። አይናገር አይጋገር በቃ አብስል ነው ዝም ብሎና ቅዱስ ያለ ብዙ ሰው አለና ሴት ግን ብዙም የለም። ህያብ እነ ማሂ ምናምን ናቸውና እህቷ ሴት ብዙም የለም። እና ሀይሚ እንግዲህ ያው ብዙም ሴት ጓደኛ የላትም ብያቸዋለሁ። ሴት ብዙም የለም፣ ወንዶች ናቸው የተሰባሰቡ ዩቲዩበሮች ምናምኖች ያው የሶሻል ሚዲያ ሰዎች ናቸውና እንደዛ አይነት ፕሮግራም ሴት አለመምጣቱ በጣም ደስ ይላል። ምክንያቱም እንደዛ አይነት ፕሮግራም ላይ ነው ወንዶች እየተጠለፉ ያሉት፣ ባለትዳር ወንዶች እየተጠለፉ ያሉት እንደዛ አይነት ልደት ፕሮግራም፣ ምርቃት ምናምን ላይ ነውና እንኳን አላበዛሽ ሀይሚ ሴተር እንዲህ ሰው ባል እየቀሙ ሴቶች እኮ በጣም ተቸገሩን ጋይስ። ቅምት በቃ የሆነ ፕሮግራም ላይ ሲያዩት አይናቸው ጣል። ዛሬ አሁን 1000 በላ ወንድ ልጅ አየሁ። ኦ ማይ ጋድ ይቅር በል አይታችኋል? አላያችሁም? ከእንትና ጋር የመጣው ይሄ ጥቁሩ ልጅ ማለት ነው። ብሩኬ ባለፈው ዩቲዩብ የሰራለት የከፈተለት ልጅ ሀይሚና ብሩክን እኮ ከጨመረ ሀይሚን ቻሌንጅ ያረጋታለሁ ያለው ከዛ ጋር ቁሞ የነበረው ልክ ብሩክን ይመስላል። እንደው ሴቶች ያን ልጅ ጠበስ አርጉት እስኪ እንደው አውጡትና ከሆነ ሰው ጋር ይስራ። ኧረ በስመ አብ ቆንጆ ነው ጋይስ፣ ያምራል። እኔ ራሱ ብኖር ጠብሰው ነበር። እና አንዳንድ ሴቶች እንደዚህ ነው እልፍ ሲሉ ወንዶችን እያዩ እየጠለፉ የተቸገር ነውና እንኳንም ሀይሚ ሴት አላበዛሽ። አሁን ሴቱ አይናውጣ ሆኗል። አይናውጣ እኔ ራሱ አይን ሄዶ ርፍ ነው ያለበት። ኧረ በስመ አብ ወልድ መንፈስ ቅዱስ ይቅር በለኝ። በጾሙ በጣም እንትን እያልኩ ነው፣ ኃጢአት እየሰራው ነውና በቃ ብቻ ብዙ ሰው ነበረ። ሴት ብዙም የለም እንጂ ወንዶች ብዙ ነበሩ። መልካም ምኞት እየገለጹላት ነበረ፣ ስጦታ እየሰጧት ነበረ። ሀይሚም እንግዲህ በደስታ እያለቀሰች ነበረ። ሀሳቧን መግለጽ ራሱ አልቻለችም። ያውሉ ሰው ተቀምጦ ፈርታ ነበረ። ታውቃላችሁ ሀይሚ ከካሜራ ጀርባ የሆነ ሰው እየተሰበሰበበት ቦታ መሄድ አትፈልግም እና እየተንቀጠቀጠች እና እየፈራች ነበረ ሀሳቧን ለመግለጽ ራሱ። እዚህ ጋር ካሜራ ፊት እንደምናያት ደፋር ምናምን አይደለችም፣ ፈሪ ናት እና እየፈራሽ ምናምን ነበረ ሀሳቧን ስትገልጽ የነበረው እና ደስ ብሎኛል ሀይሚዬ፣ ሀፒ በርዝዴይ። ቀጣይ አመት ደግሞ ሰርጋችሁ ምናምን ወይ ዝግጅቱ ብቻ የሆነ ነገር ተቀይሮ እናያለን ብዬ አስባለሁ። የዛሬ አመት ምንም የለም ነበር ዘንድሮ ፍቅረኛሞች። ቀጣይ ደግሞ ወይ ቀለበት ታስሮልሽ ምናምን በጣም ከዚህ በላይ ደግሞ በሚያምር መልኩ ታከብሪዋለሽ ብዬ አስባለሁ። እኛም ደግሞ እንግዲህ ወይ ሀገራችን ገብተን ወይ እዚሁ ሽንት ቤታችን እያጠብን እናይሻለን ማለት ነው። ምን ማድረግ ይቻላል? እና ለኛም ቀን ያውጣልን እግዚአብሔር። የምሬ ነው። ይኒ መቼ እንደው በነጻነት ምንቦርቀው አላቅም። እኔ ግን አሁን እዚህ መታሰር ሰልችቶኛል። የምሬ እንደምላችሁ በፈጣሪ ስመቼ ኢትዮጵያ እንደሚሄድ በቃ ኢትዮጵያ ሄጄ ከመጣ በኋላ በጣም ተበላሽቻለሁ። ስራ ሁሉ ድብር ይለኛል። እኔ ለምን የመጣውበትን አራሳ ለምን አላማ ለምን እንደምረሳ አላቅም። እንግዲህ እግዚአብሔር ይሆናይ ብቻ